ያው ካሜራ ምናምን ያዝኩት ቤተሰቦችን እንዲያውቁት ስለምፈልግ ነው። ገባ አንሄድም፣ ሀሳብ ቀይረን እና ምክንያታችሁ ምንድን ነው? እሺ የማትሄዱበት? አይ እኛ አንሄድም በቃ። ሄሎ ሻና ዮብ አልተቻለም። እውነት ለመናገር በጣም ነበር ያሳውቁኝ። ቢዚ ስለሆንኩ እኔ ትናንትም ከትናንት ወዲያም አላየኋቸውም ነበር። ነገር ግን እኔ እነሱን ማየት ስለምፈልግ ካሉበት ሂጅ አሁን እየተመለከትኳቸው ነበርና በጣም ነው ያሳውቁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሳብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ላይክ፣ ሳብ እያደረጋችሁ ከልብ ነው ማመሰግነው። በያላችሁበት አላህ ይጠብቃችሁ። እንግዲህ የበዓል ድባብ ሲመጣ ሁላችሁም ሊከፋችሁ ይችላል። ነገር ግን ማያልፍ ነገር የለም። አብሽሩ እህቶች። ስደት ላይ ሆነን ብዙ አመታቶችን አልፈናል። ነገር ግን አልሐምዱሊላህ በጤና በሰላም ስለሆነ አልሐምዱሊላህ በሉ ሁላችሁም በየእምነታችሁ ኢንሻአላህ። ደግሞ እንግዲህ ሁላችንም በወራቶች በአመታቶች ወደ ሀገራችን እንመለሳለን። የራሳችንን የረፍት እንጀራ እንዲሰጠን ዱአ አድርጉ። እዚህ ሀገር ለፍተን እዛ ሄደን ደግሞ ቢያንስ ሰላም ያለው ህይወት ለመኖር አንዳንድ ቪዲዮዎችን ስትመለከቱ በነገራችን ላይ ዝም ብላችሁ ስቃችሁ ወይም ደግሞ ተከፍታችሁ ብቻ ማለፍ አይደለም። ለእናንተም ትምህርት የሚሰጧችሁን ነገር ተገንዝባችሁበት እለፉ። እንደነገርኳችሁ አሁን ሄሉ በቃ በዜሮ ተነስተው ነው እንግዲህ እንደምታዩቸው ከክፍለ ሀገር መጥተው አዲስ አበባ ላይ ቪዲዮ ይችን ምንም ነገር እንትን ሳይሉ ሌላ ስራ ሳይሰሩ ቪዲዮ ብቻ በመስራት እንግዲህ ራሳቸውንም ቤተሰቦቻቸውንም እያስተዳደሩ ይኖራሉ። ገብታችኋል? እኛ ግን አረብ ሀገር ላይ ያለን ሰዎች አልሐምዱሊላህ ቢያንስም ቢያርግም በብዛት ቤት የሰራ በብዛት ብር ያለው ሰው በብዛት መንቀሳቀሻ ይዞ ነው የሚገባው። ገባችሁ አይደለ? ብዙ ነገሮችን ይዘን እንገባለን። ልብስም በሻንጣችን አሽገን ብዙ ነገሮችን እቃዎችን የቤት እቃ ሟልተን ብዙ ነገር ይዘን ሄደን ግን ሀገር ላይ ስንገባ መኖር አንችልም። እንደዚህ አይነት አይምሯችንን ልናስወግደው ይገባል። የሰው ልጅ ሳይኖረውም ገና ሰርቶ ራሱን ይቀይራል። ገባችኋል? እኛ ግን እያለን እንኳን ራሳችንን መቀየር ሀገር ላይ ለመኖር በጣም ይከብደናል። እና እንደዚህ አይነት ነገር ራሳችሁን ቸክ አድርጉ። በቃ እዩዋቸው። ከዜሮ ተነስተው ጥሩ ደረጃ የሚደርሱትን ሰዎች ምናምን በማየት ራሳችንን ለመቀየር ራሳችንን ጥሩ ደረጃ ለማድረስ ሞክሩ። ለምን እንደዚህ እንዳልኳችሁ ታውቃላችሁ? ብዙዎች አሁን ቪዲዮ ትመለከታላችሁ። ከሚሰራ ቪዲዮ እንግዲህ የሚያስተምርም አለው፣ ተስፋ የሚያስቆርጣለው፣ ተስፋ የሚሰጥም አለ። የተለያዩ ስራዎች ይሰራሉ። ነገር ግን እኛ ተስፋ የሚያስቆርጠውን እየተውነ መልካም የሆኑትን ለእኛ የሚጠቅመንን ወደፊት ትምህርት የሚሰጠንን ነገሮች ልንመለከት፣ ልናስብ፣ ተስፋ ልናደርግበት ይገባል ባይ ነኝ። ሁላችሁም ከዚህ ነገር እና እንደዛ እያላችሁ እንግዲህ ህይወታችንን ለመምራት የተሻለ ነገር ለመኖር ሀገራችን ላይ ሆነን ባለን ነገር ተደስተን እንድንኖር በቃ ጀግና መሆን አለባችሁ ቤተሰቦች፣ እንዲሁም ደግሞ ጓደኞች፣ እህቶች ትላላችሁ። እና እንደዚህ አይነት ነገር ላይ ትኩረት አድርጎ ይህን ይመስላል። ስለዚህ ትምህርት እየቀሰማችሁ ህይወታችንን ወደፊት የተሻለና ያማረ ለማድረግ እንሞክር ለማለት ያክል ነው። በመቀጠል እንግዲህ ወደ መጣሁበት አላማ ስሸጋገር ሄሉና እዮብ እንግዲህ ወንድሟን ስላገኘች በመጀመሪያ ሁሌም ቢሆን በጣም ነው የሚያስደስተኝ። አሁንም ደስ ብሎኛል። ዛሬ ላይ ወንድሟ ጋር እንግዲህ ተመካክራ ቢኒን እንሄደል ብለውት እሱ ልብሱን አስተካክሎ እነሱ ጋር እየመጣ ነበረ። እነሱ ደግሞ ተዘጋጅተው ለባብሰው ነገር ግን ቢኒ ሲመጣ እና ሄድም ሀሳባችንን ቀይረናል ብለውት በጣም ግራ ጋብተውት አናደውት የያዘውን ኩሉ እስከ መጣል ደረጃ በጣም ቆሽቶን አሳረውት ነበርና በጣም ነበር ያስተገኘና እሱ ራሱ በቃ ሱሲ ሶሻል ፕራንክ እንጂ እንዴት በዚህ ሰዓት ይሄ ይደረጋል እያለ እየተናደደባት ነበርና ሲስቁ በጣም ደስ ብሎኛል። መንገዱን አብረው ተጓዙ። እዛ ላይ ደግሞ ሲደርሱ ያለው ድባብ ምናምን በጣም ያስደስተው እና ይህን ስታዩ ቤተሰቦች ብዙ ነገር ሊሰማችሁ ይችላል። ሀገራቸው ቤተሰቦቻቸው ጋር በተለይ ክርስቲያኖች አሁን በዓላችሁም ስለሆነ ከዛ አንጻር እንግዲህ ቤተሰብ ያለው ድባብ ምናምን ሊከፋችሁ ይገባል። ግን አይክፋችሁ፣ አብሽሩ። የማያልፍ ነገር የለም። ባለን ነገር ተደሰቱ። ዋናው ነገር ቤተሰቦቻችሁ ጤና ይሆኑላችሁ፣ በሰላም ይኖሩላችሁ፣ ክፉ አይንካቸው፣ እናንተም ብልጥ ሁኑ። እዚህ ሀገር ላይ ብራችንን ሰርተን ሴፍ ማድረግ አለብን። ህይወታችንን ማሳመር አለብን። በቃ ወደፊት ዛሬ ተጎድተን እንደዚህ እንቅልፋትን ተሰርበንም በቃ ብዙ ነገሮች መከራ አይተንባቸው ደግሞ
ሲያመናንተኛ ብዙ ነገር እንትን እያልን ብራችሁን ሴፍ አድርጉ። ላክስቴው ላጎቴው አታበካክኑ በቃ። ምክንያቱም እናንተ ሰታችኋቸው ላለ ቤተሰብ ሁላ ሰታችሁ እናንተ አንድ ሰው ናቸው አይደለ? ያ ያለም ጠቅማችሁ አጠቅሟቸው። እነሱም ደግሞ ሁልጊዜም እንድታደርጉላቸው እንጂ አንድ ቀን አንድ ነገር ብትሰጧቸው ፋይዳ የለውም። ነገር ግን እናንተ መጀመሪያ ራሳችሁን አውጡ። እናታችሁ ወላጃችሁ ናት፣ ብዙ ነገር አድርጋለች። ወንድማችሁም ደግሞ እንደዚህ ዝም ብሎ ይሄ የሚጠጣ የሚቀሚያጭስ አይነት ሰው ሳይሆን እንደዚህ አይነት ነገር እንዳይገባ መምከር። በዚሁም ደግሞ አጋጣሚ እንዲሁም ደግሞ መስራት የሚፈልግ ከሆነ መስሪያ ነገር ዝም ብሎ ይሄ ዛሬ 10 ሺህ ነገር 10 ሺህ ያላችሁ ለሱም ላይ ጠቅም ለእናንተም ሳይሆን የሆነች ነገር እንደምንም ጥርሳችሁን ነክሳችሁ የሆነ ትንሽ ብር ካለው ጨምሮ በቃ መንቀሳቀሻ ነገር። ለምን ያን ልጅ ወንድማችሁ ነው እየተንቀሳቀሰ ጥሩ ደረጃ ቢደርስ የመስራት አላማ ካለው አንደኛ እናንተን ወንድማችሁን በቃ ሁለተኛ እናንተን አይጠይቅም። በዚህ በትንሽ ነገር ራሱን ቀየረ። በቃ መንቀሳቀሻ መክፈቻ ሊሆን ይችላል። ባጃጅ ሊገዛ ፈልጎ ከሆነ እሱ በግማሽ ካለው እናንተ ያችን አግዛችሁት። በልጥኮ ከሆነ ድካምን ሲያውቀው ምናልባት ብራቸውንም ሊመልስላቸው ይችላል። ባይመልስ እንኳን ነገ ጧት እኛ ዛሬ ላይ ጤና ኑሮን እየሰራን ብር እያያዝን ነው። ነገ ግን ምን እንደሚገጥመን አናውቅም አይደል? ልንታመም እንችላለን፣ ልንድህይ እንችላለን። በደህና ወቅት ወንድማችንን አላማ ላይ ካስያዝ ነው ወንድም አይጥላችሁም። በቃ የእናቱ ላይ ናቸው። ስትወርቁ ስትታመሙ ዝም አይላችሁም። ቅድሚያ የሚያነሳችሁ እሱ ነውና እህታችሁም እንደዛው በቃ ይቅር ባላ። ከዛ ባለፈ ደግሞ ምስኪኖች በቃ እንደዚህ ላላ። ምክንያቱም እዚህ ዱንያ ላይ ስንኖር እኛ ዱንያ ነው እየተከተልን ያለነው። ነገር ግን ለነገ ለአኺራችን ምንም ነገር አላስቀመጥንም እና ውሃ መጠጣት አቅቷቸው ምንም የሌላቸው በየበረንዳው ላይ የሚተኙ ሰዎች አሉ። አሁን ዝም ብለን ለሀብታም እየሰጠን ከማሽቃበጥ ካለን ትንሽዬ ብር የሰው ደቂቃ ትንሽ የለውም። ለምን 1 ብር አይሆንም? እነዚያ ሰዎች በእናንተ ምክንያት አንዲት ሃይላንድ ውሃ ገዝተው ቢጠጡ ለኛ ጀር አለው። ገብቷችኋል? እና ሶዴቃ መጥፎ ስራን ያብሳል ይባላል እና ለመልካም ነገር ነው መሽቀዳለም ያለብን ሁላችንም። እወዳችኋለሁ፣ አከብራችኋለሁ። ከእናንተ አውቃለሁ ብዬ ሳይሆን ያው እኔ ካየሁት አንጻር ነው። ህጅም አይቼዋለሁና ይጠቅማችኋል። ቪዲዮውን እያዳመጣችሁ ይጠቅማል ካላችሁ ላይክ ሰብ እያረጋችሁ አበረታቱኝ። ውድ ሀገሬ ልጆች ከጎን ይላላችሁም ደግሞ ከልብ ነው ማመሰግነው። ክበሩልኝ። አላህ ይጠብቃችሁ። በያላችሁበት አብሬያችሁ የነበርኩት ሂቡ ነኝ። አሰላሙ አለይኩም።